ቁጭ በይ እናንተ አውሬዎች ቁጭ በይ ተረጋጊ ማን ጀመረ ያለሽ ከጥበቃ ጋር ናውጣ በዛም ሁኔታ ነው እዛ ተቀጥሬ እንድሰራ የኔን ኃላፊነት ወስደ አንተ ላይ ለሚመጣው ነገር እኔ ኃላፊነት ወስዳለሁ እያንዳንዱን ነገር ስትለኝ ሉሌ በቃ ያለው ነገር ነግሮኝ አሁን ለሱ ኃላፊነቱን አንተ እንደምትወስድለት እንደኔ ነው የነገርኩት ገባህ ይሄ ፍርሃት ነው እንደዚህ የሚያደርገው አሁን ያለው እዚህ ቤት እንዳለች ነግሮኝ ልጅቱ አንተ ምን ከፍሎ ነው እንዴ ይኸውልህ እሱ እኔ ለህሊናዬ ስል ነው የምሰራው ለመክፈልማ ቢሆን አለው የመስፍንን ገንዘብ የሚያክል ገንዘብ ማንም ላይ ሰጠኝ ይችላል ገባህ ትልቅ ሪስክ ወስጃለሁ በህይወቱ ላይ እንደፈረርኩም ጭምር ነው የምቆጥረው ምክንያቱም እዛው ውስጥ ሆኖ እሱ ለኔ ኢንፎርሜሽን ሲያቀብለኝ እሱ ላይ እንደፈረርኩበት ነው የምቆጥረው ከየት ነው ያመጣህብኝ አንተ በእናትህ ጤነኛ አይደለም ገና ስንገባ ጀምሮ መግባት አትችሉም ብለህ ውካታ ፈጥረ ሰፈር ለመረበሽ ሞክረህ ነበር እውነት ነው መግባት አይቻልም ነበር ለምንድን ነው የከለከልከኝ ለተደጋጋሚ ጊዜ እኮ አንተ ጋር መጥቼ ገንዘቦች ሳስረክብህ እዚህ ጋር መጥቼ ስመጣ በርስ ከፍታ ታገኛለህ ደብረ ብርሃን ሜዳችን ሁላችንም እናስታውሳለን ኢንፎርሜሽኑም የመጣው ከሱ ነበር ስለ መስፍን ብቻ አይደለም ስለ ወንድምህ አውቃለሁ እኔ ወንድም የለኝም መስፍን ጋር ስለሚሰራው ወንድምህ ጀመረ ለምን ሌባ ነው ታዩ ራሱና አንተ አፈን እንዳከፍት የሰማኝ እና በዛ መቀራረብ ጀመረ ከዛ በኋላ ጥሩ ግንኙነት ነበረን እንዳለውም የፍቅር ግንኙነት ነገር ጀመረ የፍቅር ግንኙነት ከሚጠብቅሽ ሰው ጋር ያው ሽፍርና ነው የምሰራው ጭነው ሲሄዱ አንዳንዴ እቃም እንኳን ሲኖር ካላስገባው ብዬ ወደ ውስጥ ገባለሁ በዛ ሁኔታ ነው ሰዎቹን ማየት የቻልኩት ለወንድም አታዝንም ይሳቅ ራሱ ለዛ እጆ ነው እየሰራ ነው ታውቃለህ አሁን ሳስበው የልጆች አባት ነህ የልጆች አባት ሆነ ደግሞ ልጅህ ነገ ምን ሰራ ይላል መቼም ትተዋወቃላችሁ አይደል ማን ጋር እሱ ጋር ኧረ ጭራሽ ነው ያላቀው በስርዓት ነው የምታውቀው እኔ እናንተ በመሀል የሚያመኝ ስለነበር አላስታውስም እና ከመጀመሪያም ጀምሮ የሚጠብቅሽ እሱ ነበር አልነበረ ጊዜ ወደ 3 አመት ከምናምን እንግዲህ ቤተሰቦችሽን አላየሽም ነበረ ከቤተሰቦችሽ ጋር አልተገናኘሽም ስለዚህ አሁን ወደ ቤተሰቦችሽ የምትመለሽበት ጊዜ ላይ ያለሽው ያንዳንዱን ነገር ለአንተ ኢንፎርሜሽን ስሰጥህ ስንት ስልክ እንደሰበርኩ ታውቃለህ ስንት ሲም ካርድ በየሰዓቱ የሆኑ ነገሮች አንተ በምትሰጠኝ ነገር ለምስራት ይዘህ በስተክላ ተወራኝ ቤት ይቆር በፈለኩ እና ቤት ሆነ እንደሆነ እንደዚህ ውድ ቤተሰቦች እዚህ ላይ የመስፍን ፎቶዎች ናቸው ያሉት ይሄንን ፎቶ ለእናንተ ለተመልካቾች የማሳያችሁ ቪዲዮ ላይ የምለጥፈው ይሆናል ማለት ነው ይሄን ፎቶ ወደዚህ ሰውዬ ድርጅት ወደዚህ ሰውዬ ስርዓትና የቢዝነስ ኢምፓየር ልገባ የቻልኩት በምንድነው አሳማኝ የሆኑ ምክንያቶች ነበሩ በቦታው ላይ ሆኖ እዛ እርሻው ቦታ ላይ የመጣ ሲጎበኝ ነበር ብዙ አይነት ፎቶዎች አሉ በተለይ ካንተ ጋር የነበረ የጓደኝነታችን ጊዜ ፎቶዎችም አሉ እስካሁን አሁን ስትልም እንደነበረው እስካሁን ያቶ መስፍን ፊት አላሳያችሁ አሁን በኔ ምክንያት ነው ይሄ ነገር የሚወጣው ከዛ ደግሞ በየሰዓቱ ወደኛ ጋር ጥያቄዎች ይመጡ ጀመር የሀገር ሽማግሌዎች ሳይቀሩ ተልከዋል ከዛ አካባቢ ላይ ያሰብነው ማለት ነው ስናመጣው ወደዚህ ሲመጣ ያሰብነው እንደዛ ነበር በኋላ ላይ ያለው ነገር ሁሉ ያስፈራል ስለዚህ እኛም ፈራን እኔም ፈራሁኝ ለምን ይሄ ልጅ አንድ ነገር ቢያደርገው በቤተሰቦችሽ ላይ ችግር ቢያደርስብኝ አሁን እነዚህን መረጃዎች ሁሉ ስሰጥክ በራሴም በቤተሰቦቼም ህይወት ላይ ፈርጄ ነው ብዙ መረጃ ይዟል እንደዚህ ተብሎ እስከ ክስ ሰውየው በሰራተኛና ማህበራዊ ጉዳይ ለመክሰስ ፕሮሰስ ጀምሮ ነበር ወዲያውኑ የት እንደገባ አይታወቅም ማለት ምንድነው የምትለው አልገባኝም አንተ የምታውቀው ነገር ካለ አንተ የምታውቀው ነገር ማስረዳት ትችላለህ እኔ ግን በሐሰት አቶ መስፍን ላይ ምንም አይነት የምመሰክረው ነገር የለኝም ቀጥታ የድርጅቱ አካውንት ላይ ሳይሆን ቀጥታ የእናንተ የሁለታችሁ አካውንት ላይ ነው ይገባሉ እንደዚህ አይነት የሚባል አሰራር የለም በድርጅታችን ውስጥ ምክንያቱም እኛ እንዴት የሰው ንብረትና የሰው ገንዘብ ወደኛ አካውንት ሊገባ ይችላል እንደው መሪውን ግንባሩን በጥይት ሲመታው ቪዲዮ አለኝ እርግጠኛ ነህ ለዚህ ነገር ለዛ እኮ ደረቴን ነፍቼ ማወራለሁ ይሄንን ማንንም አያውቅም ዛሬ ለመጀመሪያ ጊዜ አውርቼዋለሁ ይተዳደርበት ይሄ አካውንት እኛ የፋይናንስ ሰራተኞች ነን
ገቢውን ወጪውን እንሰራለን እኮ እንደዛ በሏ። ይሄ አካውንት አሁን ይሄ አካውንት የማን ነው? ሌላ ስለምንም ስለማውቀው ነገር የለም። የምታውቂው ነገር አለ እንጂ ኧረ በጭራሽ ከዚህ ጉዳይ እኛን ምን አይነት ወንጀል ውስጥ ልከተን ነው? ይኸውልሽ እንደ ቀልድም አድርጌ እንደ እንትንም አድርጌ የትምህርት ስኮላር ደርሶኛል እና ወደ ውጪ ሊሄድ ነው ብዬ ለአቶ መስፍን የሆነ ሰዓት ነግሬው ነበረ። በህይወት ብትኖር ይሻልሃል ብሎ ነው እንደ ቀልድ ስቆብኝ በፌዝ እንትን ያለው። ሰላም የተወደዳችሁ ነው የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ ዛሬ እንግዲህ ተመልሼ መጥቻለሁ። እንግዲህ ሰሞኑን የተፈጠረ ነገር ነበር፣ አይታችኋል። እንግዲህ ሰሞኑን የተለቀቀውን ቪዲዮ አይታችኋል። ሰሞኑን አንድ ስምምነት አድርገን ነበረ እንግዲህ ከሁለት እህቶች ጋር ማለትም እነዚህ ልጆች እንግዲህ ጸዲ ትባላለች። አንደኛው መቼም በደንብ ታሪኩን ሰምታችሁታል። ለመስፍን ገንዘብ የሚይዙ ሰዎች የነበሩ ሰዎች ናቸው። እነዚህ ሰዎች ደግሞ ቤተሰባቸው እንደተያዘባቸው ማለትም እነዚህ ሰዎች ገንዘብ ለመያዝ እንዲታመኑ መስፍን ሊያምናቸው የሚችለው በአንድና አንድ መንገድ ስለሆነ በጣም በርካታና በጣም ብዙ ገንዘብ ስለሆነ ወደ እነሱ አካውንት እየገባ ያለው እንደ መያዣነት አታሏቸው። እነዚህ ሰዎች እንግዲህ አታሏቸው ለረጅም ጊዜ ከአንዷ እህትየውን ከአንዷ ደግሞ ወንድምየውን በመውሰድ እራሱ ጋር አቆይቷቸው በአካል እንኳን ሳያገናኛቸው በስልክ ብቻ ድምጻቸውን እየሰሙ ለዚህ ሁላ ጊዜ ቆይቷል። ይህንን መረጃ ከሰጡኝ በኋላ ይህንን ቪዲዮ እነሱ የተናገሩትን ቪዲዮ እንዳለቀው በሚል ስምምነት አድርገን ነበር። ምክንያቱም ይህንን ቪዲዮ ቀድመን ከለቀቅ ነው መስፍን ልጆቹን የሆነ ነገር ያደርጋቸዋል በሚል እሳቤ ውስጥ ገብተን ነበር። እስካሁንም ቪዲዮን አልለቀቅ ነው። ቪዲዮ የሚለቀቀው አሁን ነው፣ ዛሬ ነው ቪዲዮ የሚለቀቀው። ምክንያቱም እኛም መረጃና ማስረጃ በእጃችን ስለገባ ስላገኘን ምንድነው። ከዚህ ቀደም እንግዲህ አቶ ተመስገንም በያዝኩበት ጊዜ አንድ ወጣት ተዋውቀን ነበር። አንድ ወጣትን በዛው አጋጣሚ ሲያናግረኝ እኔ እነሱ ጋር እንዲህ ስራ ልቀጠር ነበረ እንዲህ መልምለው ነበር ብሎ ባናገረኝ ሰዓት በሰዓቱ የተፈጠረውን ነገር ሰምቶ በጣም ጥሩ እነዚህ ሰዎች የሚሰሩት እንደዚህ ነገር ነው፣ እነዚህ ሰዎች ወንጀለኞች ናቸው፣ እነዚህ ሰዎች እንደዚህ ናቸው ብዬ እያንዳንዱን ስለነሱ ነግሬው ያለውን ነገር ስለሱ ሁሉንም ስለ ቤተሰቡም ሁሉን ነገር አውቄ የነገረኝም ነገር ትክክል መሆኑን ስለተረዳውኝ ከኔ ጋር እንዲሰራ ስምምነት አድርገን እዛ እነሱ ጋር እንዲቀጠር አድርገን ነበር። ማለትም ምንድነው እዛ ውስጥ ለነሱ የሚሰራ ይመስላል፣ ነገር ግን ኢንፎርሜሽን ለኔ ነበር የሚሰጠኝ። በዚሁ አጋጣሚ ያው ወዲያውኑ አቶ ተመስገንኛ ልንይዘው ችለናል። እሱ ደግሞ በዛው ምናልባት መስፍንን በአካል ካገኘው መስፍን ጋር መድረስ ከቻለ እዛ ቦታ ላይ ሆኖ እኛን ጠርቶን መስፍንን የምንይዝበትን ሁኔታ እናመቻቻለን ብለን እየሰራን ነበረ። ነገር ግን አልተሳካልንም። መስፍን ጋር መድረስ አልቻለም። በተላላኪዎች ከስር ባሉ ሰዎች ነው እንግዲህ እንደሌላ ጊዜ ሁላ መስፍን ስራውን ለማሰራት የሚሞክር የነበረው። ታዲያ ስለነዚህ ልጆች እኔም ጠይቄው ነበረ። እሱም ደግሞ ያለኝ ነገር ነበርና አሁን ወደዛ ልናቀና ስለሆነ እስኪ እሱን ላናግረውና ያለውን ነገር እዛ ከገባ በኋላ ያየውን የሰማውን እስከዛሬ ለኔም ኢንፎርሜሽን በተወሰነ መልኩ ሲሰጠኝ ነበረ። ምን ሲያዙት እንደነበረ ምን ሲታሰብ እንደነበረ ሲታቀድ እንደነበረ ኢንፎርሜሽኖችን እየሰጠኝ ነበረ። አሁን ደግሞ እስኪ ስለነዚህ ልጆችም ጠይቄው ምላሽ ሰጥቶኛል። ከሱ ጋር ያለንን ቆይታ እኔና ከዛ በኋላ ቀጥታ ማድረግ የምንችለውን ነገር በጠቅላላ እያደረግን ለእናንተ የምናሳያችሁ ይሆናል ማለት ነው። እስከ ፕሮግራም የፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ማስተባበያችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው ይዳረስ፣ ብዙ ሰው ይማርበት ይገባል ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ውድ ቤተሰቦቼ ጓደኛዬ ነው ወይም ደግሞ አጋሬን አግኝቼዋለሁ። እስኪ ከሱ ጋር ያለውን ትውውቅ መጀመሪያ ከእናንተ ጋር እናደርግና ከዛ በኋላ እዛ ከገባ በኋላ ስላለው ነገር እያንዳንዱ ነገር የምናወራ ይሆናል። ያው እኔ እናንተ እንተዋውቃለን። እስኪ ራስን ለሚዲያ አስተዋውቅ። ስሜ ዳንኤል ይባላል። ዳንኤል ገብረ ይባላል። እና የነበረው ነገር እንደ ድንገት የተዋወቅ ነው። እኔ እናንተ እዛ ለስራ ቦታ ስመጣ ብቻ በህይወቴ ትልቅ ነገር ነው ያረክልኝ። ማለት እንደዛው ብቀጥል ምን ሊፈጠር እንደሚችል ቤተሰብ ያለኝ ሰው ነኝ። ቤተሰብ አስተዳዳሪ ነኝ። በነበረውም ነገር እኔ ሹፍርና ነው የምሰራው። ለአብዛኛው ጊዜ ሹፍርና ነበር የሰራሁት እና በሹፍርና ላይ ታውቋለህ ውጣ ውረዱን። አሁን ደግሞ ያለውን የሀገራችንን ሁኔታ ታውቋለህ። ክፍለ ሀገር ላይ ነበር የምሰራው። ክፍለ ሀገር ላይ ያለው ሁኔታ አሁን አመቺ አይደለም። ቤተሰብ ይዘህ እዚህ ጋር ደግሞ እዛ የሚፈጠረው ነገር አይታወቅም። አንዳች ነገር ብትሆን ደግሞ እዚህ ጋር ኃላፊነት ወስዶ የሚያደርግልህ ሰው ይጠፋል። ግን በዛ ሁኔታ ነበር ልቀጠር ስራ ስገባ እንደ ድጋይ ከአንተ ጋርም ኮሚኒኬት ያደረግ ነው የተዋወቅ ነው። እዛ ያለውን ስራም ስራው እንዴት እንደነበር አላውቅም።
ተው ስትለኝ እንደዚህ ነው ስትለኝ ከእናንተ ጋር መስራት እንዳለብኝና ከወንጀልም ራሴን ንጹህ አድርጌ መቀመጥ ገንዘብ ማግኘት አይደለም በኋላ ላይ ወንጀል ውስጥ በዛም ሁኔታ ነው እዛ ተቀጥሬ እንድሰራ የኔን ኃላፊነት ወስደህ አንተ ላይ ለሚመጣው ነገር እኔ ኃላፊነት ወስዳለሁ እያንዳንዱን ነገር ስትለኝ ለህይወት የማያሰጋ ነገር ሆኖ አይደለም በጣም ያሰጋ ሰውየው እንደምታውቀው ጭራቅ እኔ በሰራሁት ጊዜ እንኳን እዛ በገባው ጊዜ ያየኋቸው ነገሮች በጣም ያስፈራል ለህይወቴ ያንዳንዱን ነገር ለአንተ ኢንፎርሜሽን ስሰጥህ ስንት ስልክ እንደሰበርኩ ታውቃለህ ስንት ሲም ካርድ በየሰዓቱ የሆኑ ነገሮች አንተ በምትሰጠኝ ነገር ያለችውን ስልክ ኢቭን በእኔ ስልክ በምጠቀምበት ስልክ እንዳልጠቀም ነግረኸኛል ብዙ ነገሮች እነሱን ነገር አልፌ ከዛ በኋላ አሁን ግን በቃ ግዴታ እውነቶቹን እያጋፈጥክ ስትመጣ አንተም ያለውን ነገር መረጃዎች ስነግረኝ ደግሞ ወደ መጨረሻው ላይ አብረን እንደርሳለን ባልክልኝ ነገር ደግሞ ኃላፊነትን በወሰድከው ነገር አሁን ወደ መጨረሻ ላይ ኃላፊነት ለመውሰድም ምንም ለመውሰድ ለማጋለጥም የበረታው በአንተ ብርታት በነገርከኝ ሁኔታ ባለው ሁኔታ አሁን እኔ ልጆች አሳደግ እንደምታውቁ እና ልጆች የሆነ ነገር ቢሆኑ ማንም ኃላፊነት አይወስድ በዛን ሰዓት ላይ ግን ስራና ስራ ነበር የምፈልገው ያንን ችግሬን አይተው ነው እነሱም ወደዛ ስራ እንድገባ ያደረጉት በነገራችን ላይ ብዙ ተመልካቾችን ታውቃላችሁ እስከዛሬ እነሱ ውስጥ እየተቀላቀሉ ያሉ ሰዎች የሆነ በድክመታቸው በኑሯቸው በችግራቸው እየገቡ ነው በገንዘብ እያታለሏቸው እንደዚህ አይነት ጥንቅጥ ውስጥ ሲከቷቸው የነበረውና አጋጣሚ ሆነው ደግሞ እሱን በእንደዚህ አይነት ኑሮ ውስጥ ሆኖ ልጆች አሳዳጊ ነው የቤተሰብ ኃላፊ ነው ስራ ባጣበት ሰዓት ላይ እንደዚህ በቃ ኑሮ በከበደበት ሰዓት ላይ ስራ በማፈላለግ ሰዓት ላይ ባለበት ጊዜ ነው እንግዲህ አግኝተው ሊከቱት የነበረው እግዚአብሔር አምላክ መልካም ፈቃዱ ሆኖ ደግሞ ከኔ ጋር አገናኘው ያው አወራን ያለውን ነገርና ነገር ከዛን ያው ስላለው ነገር ነገርኩት እንቀድምም ብያቸዋለሁ ስላለው ነገር እያንዳንዱ ነገር ነገርው እሱም ቀና ሆኖ ወንጀልን ስለማይፈልግ ወንጀልን ስለሚቃወም ከኔ ጋር ለመተባበር ወሰነ ለዛም ግን ትክክል ነው እኔ ማለት ትልቅ ሪስክ ወስጃለሁ በህይወቱ ላይ እንደፈረርኩም ጭምር ነው የምቆጥረው ምክንያቱም እዛ ውስጥ ሆኖ እሱ ለኔ ኢንፎርሜሽን ሲያቀብለኝ እሱ ላይ እንደፈረርኩበት ነው የምቆጥረው ማለት ያው እሱ መልካም ልብ ስላለው እሺ ብሎ ተባበረኝ ያው እኔ ቤተሰቦቹ ላይ ምንም ነገር እንዳይደርስበት ልጆቹ ላይ ባለቤቱ ላይ ምንም ነገር እንዳይደርስበት የተቻለኝን ነገር እያደረኩኝ እነሱም ከነበሩበት ሰፈር ወስጄ ሌላ ቦታ ለውጭላቸው እንዲኖሩ የቤት ውስጥ የሚያስፈልጋቸው ነገሮችን ደግሞ በተቻለን መጠን እየተጋገዘን እንትን እያለን ነበር ከዛ ባሻገር ግን ያው እግዚአብሔር ረድቶን ምንም ነገር ሳይደርስበት ያው አሁን ላይ ሚዲያ ላይ ላስወጣው የፈለኩት በቃ ከዚህ በኋላ እዛ ውስጥ መቀጠል ስለሌለበትም ጭምር ነው ከዚህ በኋላ ከነሱ ጋር መስራትም ስለሌለበት ጭምር ነው ምክንያቱም እንግዲህ ከዛ እንድትወጣ የፈለኩበት ትልቁ ነገር ምንድነው እነዚህ ሰዎች አሁን ላይ እያበቃላቸው ነው እየተንኮታኮታ ነው ይሄ ሰው ያለውና እዛ ውስጥ በነበርክበት ሰዓት ላይ የምትነግረኝ ነገሮች ምናምን ነገር በጣም አሰቃቂ ጊዜያቶችም ነበሩ በጣም የሆነ ከባድ ነገሮችም ስለነበሩ በሰዓቱ እዛ ውስጥ እንጃ እኔ እንዴት እንደምገልጽ አላውቅም ያን ሁሉ ተቋቁመህ አብረን ቆማል አብረን ይሰራ ነበር እስኪ ምን ይመስል ነበር እዛ በሰራ የነበረው ነገር ምን ይመስል ነበር በዛን ሰዓት እኔ ብዙ ነገር ነው ያጋጠመኝ ማለት የነበረው ነገር ተስፋ አስቆራጭ ነበር የነበረው ነገር እያንዳንዱ አንዳንድ ወንጀሎች ሲሰሩ ተተውጣም የሚለኝ የራሴ ስሜትም ነበር ግን ያንን ነገር ማጋለጥ እንዳለብህ እንደገና ደግሞ ኃላፊነትን እንደ ሀገራዊ እንደ ዜጋም ደግሞ የራስን ነገር መወጣት መጀመሪያ ሲያገኙኝ እኔ በደካማ ጎኔ ነው የገቡት መኪና ተበላሽቶብኝ ስራ እንትን ችግር ላይ ሆኜ ምናምን ከስራ ተባረሬ አደጋ ባጋጠመኝ ጊዜ ላይ ብዙ ነገር እንደ ጥሩ ሰው ክፍያ ከፍለውልኝ የሆነ የኢንሹራንስ ክፍያ እኛን ከቨር እናደርገዋል እዚህ ጋር ካልመጣ ስራን እናገናኛለን ያ ማለት እነሱ አታለው የሆነ ነገር ውስጥ ያስገቡሃል ከዛ በኋላ ወንጀሎች ያሰሩሃል ወንጀሎች ካሰሩ በኋላ ደግሞ ከነሱ በፍጹም መውጣታችን እንትናቸው ከባድ ነው ቼናቸው በጣም ከባድ ነው ረጅም እንትን ያላቸው ግን እንደ በፊቱ አይደለም አሁን ውስጥ ሞኝ በሰጠው ኢንፎርሜሽን አሁን የነበሩት የሱ አጃቢዎች ምናምን ነገር ከጊዜ ወደ ጊዜ በጣም ብዙዎቹን እንዴት አድርገህ እኔም በመረጃዎቹ ባለመውደቃቸው እነሱን ወስደህ ጥሩ ነገሮች እየተያዙትንም ሰዎች ሳይ በጣም ደስተኛ ነኝ አሁን ግን የከበቡት ሰዎች ትንሽ ናቸው ጥቂት ነው የሚባሉ እነዛም ደግሞ ከሱ ጋር ጥልቅ የሆነ የስጋ ዝምድና ያላቸው በጋብቻ ግንኙነት ያላቸው ከቤተሰቦቹ ጋር እንደዚህ አይነት ሰዎች ናቸው መስፍን እነዛ ከሱ ውጪ
ከፍተኛ ኃላፊነት ላይ ሊያስገባቸው አይችልም የራሱ ሰው ካልሆኑ በስተቀር። ሌሎቹ ሰዎች ይጠቀምባቸዋል። ከዛ በኋላ የሆነ መረጃ ይይዝባቸዋል። ከዛ በኋላም ተጠቅሞባቸው ደግሞ ትቷቸው ሂዱ ቢላቸው ጥሩ ነው። መረጃ ስለሚያውቁ እስከ ነፍሳቸው ማጥፋት እስከ ብዙ ነገር አካል ማጉደል ድረስ እንዳይናገሩ ብዙ ነገር ይደርስባቸው። እኔም ስፈራ የነበረው ይሄንን ነው። ቤተሰቦችን አንተ አርቀህ የቤተሰቦችን ኃላፊነት ወስደህ እንደኔ የሆነ እንትን ባትልልኝ አንዳንድ ቤት የማልገባበት ጊዜም ነበር። እዛ ስራ ላይ ሆኜ እነሱን አይዞህ እንደዚህ ነው ባትለኝ ኖሮ እኔ ራሱ ተስፋ ቆርጬ እስከዚህ ድረስ ደርሳለሁ የሚል ግምት የለኝ። ለምን የሆነ ሰዓት ላይ በራስ ነገር ሲደርስብህ ምን ያህል እንደሚሰብርህ ታውቃለህ። ግን አሁን ሳስበው የልጆች አባት ነህ። የልጆች አባት ሆነ ደግሞ ልጅህ ነገ ምን ሰራህ ይላል። ምንድን ነበር የምትሰራው ይላል። ቢያንስ እንኳን ትልቅ ነገር ለሀገርም ሆነ ለሌሎች ወገንህ ላይ የሚደርስን ነገር በምችለው መንገድ ከተከላከልክ፣ በምችለው መንገድ ደግሞ ወንጀል ውስጥ ካልገባህ የነገ ህይወትህ ለሰማይ ቤትም ጥሩ ነው። ለዚህም ባይሆን እዚህም ላለው ነገር ደግሞ ከወንጀል የጸዳ ህይወትን ማሳለፍ ቤተሰብንም ለየትኛውም ነገር በጣም ጥሩ ነው ብዬ አስባለሁ። ግን የነበረው ነገር በጣም አድካሚ ነው። በጣም በሚገርም ሁኔታ እንግዲህ እኔ ነግራቸዋለሁ ከዚህ ቀደም ቪዲዮ ስንለቅ በጣም ወሳኝ የምንላቸውን ነገር ቪዲዮዎች ነው ወደ ተመልካቹ የምንለቀው እንጂ ሙሉን ታሪኩን አይደለም። እያንዳንዱ የምንሄድባትን፣ የምንራመዳትን፣ የምናረጋትን፣ የምንጣላበትን፣ የምንደባደብበትን፣ የምንጨቃጨቅበትን ሁላ አይደለም የምንለቀው። ውስኗንና በጣም ጠቃሚ ነው ተብሎ የሚታሰበውን ለማህበረሰቡ ያስተምራል ተብሎ የሚታሰበውን ነው በጥቂቱ ለእናንተ የምናደርሰው እንጂ ሙሉን ይህንን ታሪክ እየቀረጸን እናቅርበው ብንል አመት አይበቃንም። የእውነት ነው የምላችሁ አመት አይበቃንም። ምክንያቱም ቀኑ ሙሉ የምንፈጋበት ስራ ነው እና በጣም በርካታ ሰዎች እንዲያዙ ተደርጓል። የተያዙትም ከዛ በኋላ ከተመዝገም በኋላ ራሱ ብዙ ሰዎች ተይዘዋል። እንዲያዙ የተደረጉትም በሱ ምክንያት ነው ማለት ነው። እሱ እዛ ውስጥ ሆኖ በሚሰጠን ኢንፎርሜሽን ምክንያት ማለት ነው። ከዛ ባሻገር በቀደም እንግዲህ ፈጥነን ወደ ደብረ ብርሃን መሄዳችን ሁላችንም እናስታውሳለን። ኢንፎርሜሽኑም የመጣው ከሱ ነበር። እዛ ውስጥ ባሉ ሰዎች ኢንፎርሜሽኑን ሰማ። መስፍንና ስለማያገኘው መስፍን ወደ ደብረ ብርሃን እንደሄደ የራሱ ውስጥ ያሉ ሰዎች ሲያወሩ ሰምቶ ነው የፈጠነ እያንዳንዱ ነገር ደብረ ብርሃን ማን አለ ምን አለ ለምን ሊሄድ ቻለ የሚለውን ነገር አጣርቶ እዛ የአቶ አሸናፊ ቤተሰቦች እዛ እንደሆኑ በማወቅ እያንዳንዱ ኢንፎርሜሽን ከመሸ ሲሰጠን ተነስተን ይሄር ነው። ለዛም ደግሞ ትልቅ አስተዋጽኦ ነው ያደረገልን። ትልቅ የሚባል አስተዋጽኦ ማለት ነው። ይሄ ማለት እንግዲህ ህይወቱን አደጋ ላይ ጥሎ እዚህ አብቅቶናል። አሁን ደግሞ ሁለቱ ተጋቾች ደግሞ ማለትም የገንዘብ ያዦቹ እህትና ወንድምን በጠየቁበት ሰዓት እንግዲህ እንደሚያውቃቸውም ጭምር ነበር የነገረንና እስኪ ያሉበት ሁኔታ ምን ይመስላል? አንድ ላይ ወይ ያሉት? አንድ ላይ አይደሉም። ማለት መስፍን እንደዚህ ቀላል ሰው አይደለም። ብዙዎቹ ሰዎች ያለያያቸው እና መረጃዎቹም እንዳይገኙበት እንደገና ቦታ ደግሞ በየጊዜው ይቀያየራል። ግን ባለው ነገር እኔም ውስጥ ያለውን ነገር ምንም ስለማይጠረጥሩኝ አንዳንዴ ገንዘብ አድርስ ተብዬ ሲሄድ ያለ ምክንያት ማን እንደሆነ አይ ነበር እና በዛ ምክንያት ማን ምን እንደሆነ ከነገርከኝም ኢንፎርሜሽን አንጻር የነሱ እህት እንደሆነች ምናምን ነገር ማወቅ ችያለሁ። ግን እኔም የዛን ጊዜ ገንዘብ ለማድረስ ነው የሚሄደው ወይ የሆነ ነገር አድረስ ከተባልኩ ያው ሹፍርና ነው የምሰራው። ጭነው ሲሄዱ አንዳንዴ እቃም እንኳን ሲኖር ካላስገባው ብዬ ወደ ውስጥ ገባለሁ። በዛ ሁኔታ ነው ሰዎቹን ማየት የቻልኩት። አሁን የነሱ ስለዚህ ተለያይተዋል ነው ሁለቱ አንድ ላይ አይደሉም ያሉት። አንዳንዴ የሆነ ጊዜ ላይ ሲሄድ አንድ ላይ ያገኘዋቸው ጊዜ አለ። ከዛ በኋላ ደግሞ ሴቷን ግን እርግጠኛ ያለችበትን ቦታ አስታውሳለሁ። መልካም። ስለዚህ ሴቷ ያለችበትን ቦታ ሞርታ ካሳወስክ ችግር የለውም። እዛ ቦታ ላይ እንሂድና እዛ ቦታ ላይ ያሉት ደግሞ ጠባቂዎች ይኖራሉ። እነዛን ሰዎች እንይዛቸውና ወንዱ ያለበትን ቦታ ደግሞ እንዲመሩ ማድረግ እንችላለን። ሴቷን እዛ ጋር ካገኘን ከዚህ በኋላ አንተ እዛ ውስጥ መስራት አይጠበቅብም። ከዚህ በኋላ ማድረግ ካለብን ከኛ ጋር ነው ልትሰራ የምንችለው። ስለዚህ በተቻለን መጠን ጠንክረን እነዚህን ወንጀለኞች ለመጣል ነው የምንሰራው። እነዚህን ሁለት ታጋቾች ካገኘናቸው ገንዘቦቹን ማለትም በጸዲና በጓደኛዋ ስም ያለውን ገንዘብ እያንዳንዱ ለሚገባው ሰው
መመለስ ይኖርብናል ማለት ነው። ማለትም ያው እንደተናገሩት ከሆነ ከድርጅቱ የሚመጣ ገንዘብ ነው። ከድርጅቱ ማለት ከቡና እርሻው የሚመጣ ገንዘብ፣ ከኢምፖርት ኤክስፖርቱ የሚመጣ ገንዘብ ነው። ይሄ ገንዘብ ማለት ደግሞ የነማን ነው? የነ ናቲ ነው። ከነናቲ ድርጅትና ከነናቲ እርሻ የሚመጣ ገንዘብ ነው። ስለዚህ ለሚገባው ሰው ገንዘቡ በአግባቡ እንዲመለስ እናደርጋለን። ይሄን ለማድረግ ደግሞ ከአሁኑ ገንዘቡን አሳግደነዋል። ወዲያውኑ ነው በቃ ይሄንን ኢንፎርሜሽን እንዳገኘን ዲል እንዳደረግን ወዲያውኑ ወተን ቀጥታ ያደረግነው ነገር ምንድነው? በህግ አግባብ አካውንቱ ገንዘቡ እንዳይንቀሳቀስ ማገር ነበር ስራችን የተደረገው። በዛም ልክ እንግዲህ እየሰራን ነው የምንገኘው። አሁን ቀጥታ ወደ ልጅቷ ታግታለች ወደ ተባለበት ቤት እናምራና እስኪ እዛ ያለውን ነገር የምናገኘውን ሰው ደግሞ እናናገራለን ማለት ነው። መልካም እንግዲህ ውድ ቤተሰቦች ቀጥታ የምናመራው ወደዛ ነው። ሁላችሁም አብራችሁ ሆናችሁ ይህንን ልጅም ደግሞ እያመሰገናችሁልን እንደዚህ አይነት ጠንካራ ወጣቶችን እንደዚህ አይነት አልበገር ባይ ጀግና ወንድሞቻችንን እናበረታታለን ማለት ነው። እሱንም እያመሰገናችሁልኝ ኮሜንት ላይ አብራችሁ እንድትቆዩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች ያው በቤቱ ላይ ተገኝተናል። እንግዲህ የገባንበት ሁኔታ ጥሩ ስላልነበረ ትንሽ ቪዲዮ ለመውሰድ ከባድ ነበረ፣ ለመግባትም ተቸግረን ነበር። ያው በስተመጨረሻም ግን ገብተናል። እዚህ ቤት ውስጥ እንግዲህ ያለው ብቸኛ ሰው አንተ ነህ። ሌላ ተጨማሪ ሰዎች እያየሁ አይደለም እና ከገባው ጀምሮ መቼም ትተዋወቃላችሁ አይደል? ማን ጋር? እሱ ጋር ኧረ ጭራሽ ነው ያላቀው። በስርዓት ነው የምታውቀኝ? እኔ እናንተ ኧረ ጭራሽ ነው ማንታው። ሲጀመር ምን ልትሰሩ መጣችሁ እዚህ? ማለት ማስታወስ ስላልፈለክ ነው? ድጋሜ ወደኋላ ተመልሰን ምን ልትሰሩ መጣችሁ? ማናችሁ ምናምን የሚል ጥያቄ አይደለም የምንፈልገው። ስለዚህ ለተደጋጋሚ ጊዜ እኮ አንተ ጋር መጥቼ ገንዘቦች ሳስረክብህ እዚህ ጋር መጥቼ ስመጣ በርስ ከፍ ታቀኛለህ። ብራዘር ታቀኛለህ? አይኔን ግንባር ያድርገው ብለህ እንደዚህ ማለት እኔ አይደለሁም ብለህ ካሰብክ ስለማውቀህማ እኮ ነው እዚህ ድረስ የመጣ ስለማውቀ ነው እዚህ ድረስ የመጣ ነው። ስለማውቀ ነው። ሰው ተመሳስሎ ለመስፍን እንደምትሰራ እናውቃለን። ማን ነው መስፍን? ከዛም ባሻገር ደግሞ አይ ቲንክ ስራ የታገተ ሰው መጠበቅ መሰለኝ አይደል? ኧረ ምንድን ነው የምታወሩት? ስለ መስፍን ብቻ አይደለም ስለ ወንድምህ አውቃለሁ። እኔ ወንድም የለኝም። መስፍን ጋር ስለሚሰራው ወንድምህ። አይ እኔ መስፍን የሚባል ሰው አላውቅም። ይኸውልህ ተረጋግተህ አስብበትና ማለት አሁን ላይ ይኸውልህ ስማኝ፣ አሁን ላይ መስፍን ያበቃለት ጉዳይ ነው። እኔ ስለ መስፍን ምንም ማውቀው ጉዳይ የለም። አሰሙኝ እንዴ? እሺ እዚህ ቤት ምንድነው የምትሰራው? እዚህ ቤት ውስጥ ምንድነው የምትሰራው? ዘመዶቼ ቤት ነው የመጣሁት። የት አሉ ዘመዶች? እነማን ናቸው ዘመዶች? ውጭ ስለሄዱ ከክፍለ ሀገር ስለመጣሁ ማረፊያ ስለሌለኝ ያው እዚህ። ምን ያህል ጊዜ ነው? ቤቱን 1 ዓመት ከ2 ወር ነው አሁን። 1 ዓመት ከ2 ወር እዚህ ቤት ውስጥ ምንድነው የምትሰራው? በምንድነው የምትተዳደረው? እና 1 ዓመት ከ2 ወር እዚህ ቤት ውስጥ ብቻህን ስትኖር ምን እየበላ ምን እየጠጣ? አይ ዘመዶቼ ስለሚልኩልኝ አያሳስበኝም። ኧረ እባክህ ዘመዶቼ ለምትላቸው ሰዎች አንዱ ገንዘብ ይዤ ለምመጣው ነው የነበርኩ። ሰውዬ እኔ ጋር ችግር አለ እንዴ? እኔ እናንተ ምንም ያገናኘን ነገር የለም። አላውቅህም እያልኩህ እኮ ነው። ይኸውልህ ከየት ነው ያመጣህብኝ አንተ? በእናትህ ጤነኛ አይደለም። ገና ስንገባ ጀምሮ መግባት አትችሉም ብለህ ውካታ ፈጥረህ ሰፈር ለመረበሽ ሞክረህ ነበር። እውነት ነው መግባት አይቻልም ነበር። ለምንድን ነው የከለከልከኝ? መግባት ስለማትችሉ ነው እኮ። ለምን? ምክንያቱም የሰው ቤት ነው። የሰው ቤት ነው። የሰው ቤትማ የሰው ቤት ነው። መቼም የአውሬ ቤት አይደለም። ይኸውልህ ትሰማኛለህ? ሲጀምር ስለ ማንነታችንም አልጠየቅም፣ ምን እንደፈለግንም አላወቅም። ገና እንዳየን ዘለህ በሩን ለመዝጋት ነው የሞከርኩ። ለምን ሲጀምር ለምን ሌባ ነው ስታዩ ራሱና አንተ አፍህን እንዳከፍት የሰማኝ ነው። አፍህን እንዳከፍት የሰማኝ ነው። ለመስፍን እንደምትሰራ እናውቃለን። እኛ ይኸውልህ እኛ ከአንተ ጋር ተካራ ውስጥ ልንገባ አይደለም የመጣ ነው። እኛ የምንፈልገው አንድና አንድ ነገር ልጅቷ የት እንዳለች ብቻ ማወቅ ነው። ስለምን ልጅ ነው የምታወሩት? መስፍን ስላገታት ልጅ እና አንተ ስለምትጠብቃት እኔ ስለ ልጅቷ ምንም ማውቀው ጉዳይ የለም። ስለ መስፍን ምንም ማውቀው ጉዳይ የለም። ስለዚህ ምን ብዬ ስልክ ላይ ልደውልልህ እንዴ? አንተና እኔ እንደምንተዋወቅ ላስረዳ። ስልክ ላይ ስደውል ሁሉ ጊዜ በር ላይ የምከፍትልኝ አንተ ነህ አይደል? የኔን ስልክ ማንኛውም ያውቃል። ምን ማለት ነው? ያንተን ስልክ ከክፍለ ሀገር ከመጣ ከዚህ ቤት ውስጥ አትወጣም። ብዙ ጊዜ እንደውም የአካባቢውን ሰውም ስንጠይቅ ነበረ። ማንም ሰው ከዚህ ግቢ አይወጣም አይገባም። መኪና ይመጣል ይሄዳል አይደል? ያ ነው የተነገረን። አንተ ደግሞ ዲሽ ምናምን እሰራለሁ እየወጣሁና ስልኬ እንደዛ ስለሚለጠፍ ከመንገድ ላይ አግኝታችሁት ይሆናል። ጥሩ ማለት ጥሩ ላይ ነህ። እንደዚህ ካልክ ጥሩ ላይ ነህ። እኔ ግን ደውዬልህ የነበሩ ኮንታክቶች አሉኝ። ቅድም እያሳየው ነበር።
ቮይስ ሪከርድ የተደረገበትም አለ እኔ ጋር። ያንን ሁላ ግን የምጠይቀህ እንደዚህ እንድትል አይደለም። እዚህ ቤት ያለችውንም ልጅ ያውቃል። አንተ ለጥበቃ እዚህ እንደተቀመጥክም ያውቃል። እኔ መቼም ጥበቃ ሆኜ አላውቅም። ተረጋጋ። ይኸውልህ ጤነኛ አይደለም። አንተ እንደዚህ ደረትህን ነፍተህ የምታወራው ምን ተማምነህ ነው? ለራሴ ነው። አንድ ነገር ልንገርህ፣ ወንጀል ሰርተህ ወይም ደግሞ ወንጀለኛ ሆነህ ወንጀለኛ ይዘህ መጣህ አንተ። ወንጀለኛ የሚመስል ሰው ቤቴ ድረስ ይዘህ መጣህ ካሜራ ደቀነህ ስታወራኝ ማለት ነው። ንቀትህን ትተህ በስተክል አታወራኝም? ከዚህ በላይ ምን ላወራቸው አልችልም። ከዚህ በላይ ይኸውልህ ትዕግስቴን እያስጨረስከኝ ነው። ቆይ እናንተ ማን ናችሁ? እሱ ማን ነው? አንተ ማን ነው? እዛ ጋር ያለው ካሜራ ማን ነው? እነዚህ ሁላ ሰዎች የምታያቸው የህግ አካላቶችም የኔ ጠባቂዎችም። ታዲያ ምን አገባኝ? ስለአንተ ጠባቂ፣ ስለአንተ ካሜራማን፣ ስለአንተ ሰው ምን አገባኝ? ይመለከተኛል? እንዴት ነው የሚያደርገህ? እንዴት ነው የምታወራው? ቆይ እንዴት ነው እያወራህ ያለው? እንዴት ነው እያወራህ ያለው? ማለት እንዴት ለምን ስርዓት ይዘህ በስተክል አታወራኝም? ቤቴ እኮ በፈለኩ እና ቤት ሆነ እንደሆነ እንደዚህ አይነት ንቀት ነው። እንዴ መጣችሁት? ቆይ አንተ በሱ ልታስመታኝ እንዴ መጣው? ቆይ ማን ነው እሱ? ንገረኛ። የሰማኝ ነው። አሁንም ተረጋግተህ አውራ። እንደዚህ ከደበደብከኝ በኋላ እንዴ ተረጋግተህ የምታወራው? ለሰው ልጅ ንቀት ምንድነው ታዲያ? ምን ንቀት ነው ያለ? ማን ሲጀመር አንተ? ይኸውልህ ማንም ልሁን እኔ ጥያቄ እንድመልስልኝ ነው የምፈልገው። የት አለች የታገተችው ልጅ? ለመስፈን እንደምትሰራ አውቃለሁ። እየሰማኝ ነው? አሁንም ለመስፈን እንደምትሰራ አውቃለሁ። ይኸውልህ የድምፅ ሪከርድም አለ ከሱ ጋር ስልክ ስታወራ ተመሳስሎ ቢሆን ይኸውልህ ስልክ አለ እኮ ምን አባ ነው ተመሳስሎ በምትለው? ታዲያ ተረጋጋ። አስረዳው። አሁንም መስፍን ያላለቀ እየመሰለህ ነው። ይኸውልህ አንድ ነገር ልንገርህ፣ እሱ ከእናንተ ጋር የለው። አንተ ምን ከፍሎ ነው እንዴ? ይኸውልህ እሱ እኔ ለህሊናዬ ስል ነው የምሰራው። ለመክፈልማ ቢሆን ማለት ነው የመስፍንን ገንዘብ የሚያክል ገንዘብ ማንም ላይ ሰጠኝ ይችላል። ገባህ አይደል? ገንዘቡን ከፈለኩኝ መስፍን የምፈልገውን ገንዘብ የእሱን ወንጀሎች ከሰራው ድረስ የምፈልገውን ገንዘብ ይሰጠኛል። አንተም ታውቃለህ። አንተም እዚህ ውስጥ የገባው ደግሞ ያለምንም ምክንያት አይደለም። ወንድምህ እዛ ጋር እንዳለ ታውቃለህ። ገንዘብህ እዚህ ጋር ገንዘብ እንደሚሰጥ ታውቃለህ። ለዛ ብለህ ነው ይህንን ሁላ የምታደርገው። ገብቶሃል አይደል? አንተ ነፃ ወጥተህ ሰውም ላይ ወንጀል ሳሰራ በሐቅህ ገንዘብ ብትይዝ መልካም ነው። እኔም ይህንን ያደረኩት ከአንተ የተሻለ ነገር ምንም ነገር አላደረኩ። ገባህ አይደል? ነፃ አይምሮዬን ነፃ የሚያደርገኝ ነገር ግን እየሰራው ነው ወንድሜ። እኔ የምመክርህ እዚህ አምባጓሮ ውስጥ መግባት አይደለም። በቃ ያለውን መረጃ ስጥ። እንደምታስበው አይደለም። መስፍን አልቆለታል። ቆይ የትኛውን መረጃ ነው የምሰጠው? አንተ ይኸውልህ እዚህ ቤት ውስጥ እየሰራ ያለው ሰውን ጥበቃ ነው። የታገተ ሰው እንዳይወጣ ቤት እየጠበቅኩ ነው እንጂ ሰው እየጠበቅኩ እንዳልሆነ ታውቃለህ። የት ይሄዳል ቤቱ? ይሁን እንደዛ አትበለኝ። አሁንም የሚመጣው ትክክለኛ ኢንፎርሜሽን እየነገርኩ ነው። እኔ ይኸውልህ ከመስፍን ጋር እየሰራሁ አይደለም። አሁንም ህሊና የመስፍን ፍርሃት እንደዚህ ያያዘ ለወንድም አታዝንም። ይሳቅ ራሱ ለዛ እጅ ሆኖ እየሰራ ነው ታውቃለህ። እሱ ስለገባ መሰለኝ እንደዚህ እያወራሁ የምገኝ። ይኸውልህ ስለዚህ እዚህ ድረስ ስለአንተ የተወሰኑ ነገሮችንም ቢሆን ከሱ ሰምቻለሁ። ወንድምህ መስፍን ጋር እንዳለ እሱ ምንም የምታወራው ነገር የለም። እኔ ነኝ ጥያቄ እየጠየቅኩ ያለሁት፣ ለእኔ መልስልኝ እኮ። አንዴ ላውራው። ዘይ ምንድነው እንደዚህ የምታስጨንቀኝ? አንዴ ማውራት ትችላለች። ሉሌ ችግር የለውም፣ ከኔ ጋር ማውራት እንችላለን። ከዚህ በፊትም የምናወራው ልጅ ስለሆነ አዲስ ነገር የለም። ችግር የለውም። እሺ ምናልባት አንተ ስላለ እንትን ገብቶት ይሆናል፣ ፍርሃት ገብቶት ይሆናል። እያደረግነው ያለው ነገር እውነትም አልመሰለህም መሰለኝ አይደል? ቆይቶ እሺ ችግር የለውም አውራ። ይኸውልህ ከእሱ ጋር አውራ። ነገር ግን ሌላ ነገር አስባለሁ ብለህ ከሆነ ተሳስተሃል። እሺ የማይሆን ነገር ነው የሚፈጸመው። አንዴ ብቻ ላውራው። ችግር የለውም አናግረው። አሊያን ደግሞ ከዚህም ወስደው ሌላ ቦታ አዘዋውራት ከሆነ በደንብ ስለሚያውቅ እዛም ሊወስድን ይችላል። ለማንኛውም እስኪ አውሩ ይጨርሱና ያለውን ነገር አብረን የምናየው።
ሉሌ በቃ ያለው ነገር ነግሮኛል። አሁን ለሱም ኃላፊነቱን አንተ እንደምትወስድለት እንደኔ ነው የነገርኩት። ገባህ? ይሄ ፍርሃት ነው እንደዚህ የሚያደርገው። አሁን ያለው እዚህ ቤት እንዳለች ነግሮኛል። ልጅቷ አለች ና እዚሁ አለች። አይዞሽ የተጎዳሽው ምናምን ነገር አለ? የደረሰብሽ ነገር አለ? አይ ምንም የለም። ትንሽ ያመኛል። ያው የተጎዳችሁ ምናምን ትላለህ እንደ ሁላ መጠብቂ ትንሽ አይደብርም እንደ እንደዚህ ብለህ ስትጠይቃት? ስንት ተንከባክቤ እዚህ ድረስ ያደረስኳት እኔ መሰለኝ። ተንከባክቤ እና ታዲያ 24 ሰዓት የምጠብቃት ነው አይደል? ከአንተ ጋር ገና አልጨረስንም፣ እናወራለን። የሰማኝ ነው። አሁንም ተረጋጋ መስፍን። ይሄን ወሬ ከሰማ በቃ ያልቅልናል። እሺ ወንድምህ ከመስፍን ጋር እየሰራ ነው ወይስ መስፍን ወንድምህን በቁጥጥር ስር አውጥቶ ያለው ነገር ምንድን ነው? በሱ ምክንያት እሱ ስላለ እኮ ነው እኮ እየሰራ ነው ከመስፍን ጋር። ስለዚህ ምንድን ነው የምንፈልግልህ ወንድምህን? እኔ ይሄን እንዳጋለጡ ካወቀ በቃ ይገልብኛል። ወንድምህ እኮ ነው አንተንም እዚህ ስራ ውስጥ የከተተ እኮ። ቢሆንም አንተ አትረዳኝም። ወንድምህ ቢያንስ ለወንድምህ ኃላፊነት ቀኝ እጁ ነው። ገንዘብ ከሰጠው ወንድም ምንም ነገር ያደርጋል እዛ። እና እቺ ልጅ ካጋለጥኩ ምን እንደሚያደርግ ወንድሜን አታውቅም? እሺ ችግር የለውም ወንድምህን እናገኘዋለን። የሰማኝ ነው። ያው ወንጀለኛ ቢሆንም መጎዳት የለበትም። እናገኘዋለን ወንድምህንም። መቼም እዚህ ከመጣሽ ከመስፍን ጋር ከመጣሽ ምን ያህል ጊዜ እንደሆነ ታውቂያለሽ ብዬ ተስፋ አደርጋለሁ። ምን ነበር እዚህ ትምጣ? አዎ እዚህ ብመጣ የተሻለ ይመስለኛል። አዎ ምን ነበር የምትሰሪው ይሄን ሁላ ጊዜ? ያው ከቤተሰቦቼ ጋር ስመጣ እንደተባለው ትምህርት እንኳን አልተማርኩኝም። ያው እህቴ ደውላልኝ ነው የመጣሁትኝ እዚህ። ከዛ ያው ከእህቴ ጋር አንድ ላይ እንሰራ ነበር። ወደ 1-5 ወር ምናምን አብረን ሰርተናል። እሷም መስፍን ጋር መስራት ከጀመረች ከ4 ወር ከ5 ወር በኋላ ነው ለእኔ ደወለችልኝ። እና በቃ ቤተሰብም አምኖበታል፣ ደስተኛም ሆኖ ነው ወደዚህ የመጣ ነው። ማለት ያው እኛ ሀገር ላይ መስፍን በጣም ይታወቃልኝ። እሱ ጋር የሚሰሩ ሰዎች ደግሞ በጣም ቤተሰቦቻቸውን ምናምን ቀይረዋልኝ። ያው እሱ ጋር መሄድ ማለት እድል ነው በቃ። እና ቤተሰብም አምኖበት ነበር የላከኝ። ያው እማራለሁም እሰራለሁም። ከተማርኩ በኋላ ያው እሱ ድርጅት ጋር ተቀጥሮ ለመስራት ነበር። እንደዛ ነበር ተነጋግረን የመጣ ነው። ግን ከዛ በኋላ ከእህቴ ጋር እንሰራ ነበር እዚህ። የተወሰነ ወራት ከሰራን በኋላ ከእህቴ ጋር ለያየን። እሷን ሌላ ቦታ እንድሰራ እኔ እዚህ እንድሰራ ሆነ ማለት ነው። አንቺ ምን ነበር የምትሰሪው? ያው ቤት ውስጥ አንዳንድ ነገር አግዛቸዋለሁ እንጂ የተለየ ስራ የለም። አንተ ቆይ ምንድን ነው የምትፈልገው? አንተ ምንድን ነው የምትፈልገው? ቆይ በቃ ልጅቷን አገኛቸዋል እንዴ? ፍቷት በቃ እኮ ምንድን ነው የምትፈልገው ነው? እህቴንም እንደኔ አስራቻት ነው እንደኔ እስረኛ አይደለም። ይኸውልሽ እህትሽ ከኛ ጋር ነው ሲጀምር። እህትሽ አንቺን እሷ ጋር መረጃ አለ ማስረጃ አለ። አንተ ካሁን በኋላ እያወራሁ እንዳግባ ሰማኛ። እያወራሁ እኔ እንዳታወራ። እህትሽ አንቺን እንደምፈልግ ነግራን፣ ስለ አንቺ ነግራን፣ ያለሽበትን ሁኔታ አሳውቃን አፈላልገን ያገኘንሽ። ሲጀምር ከዚህ በኋላ የሚያሰጋሽ የሚያሳቅቅሽ ወይም ደግሞ እንደዚህ አስሮ የሚያስቀምጥሽ ሰው የለም። ምን እንዳይመጣ ካሁን በኋላ እኮ ምንም አይመጣም። ኦልሬዲ እስረኛ ኮንኩ እኮ ዓመት ምናምን አልፎኛል። ምን እንዳይመጣ ፈራለሁ። ለምን ነበር ቆይ እንደዚህ ልትታሰይ? እኔም እንግዲህ ምንም አይዲያ የለኝም። ለስራ ሌላ ቦታ እንደምላክ መጣው ወደዚህ። ከዛ በኋላ በቃ ዓመት ከምናምን እስረኛ ነኝ። ያው ትንሽ ያመኛል። በወራት ምናምን ነርስ የመጣ ያየኛል። በቃ መድኃኒት ወስዳለሁ። ያው ቋሚ መድኃኒት አለኝ። ምንድን ነው የሚያምሽ? ምንድን ነው የመድኃኒት የምትወስጂው? እንትን ነው አቅም ማነስ ነው። አቅም ማነስ፣ ጭንቀት ምናምን ነው። እንደዛ ነው እንጂ ያን ያህል ከባድ እንኳን አይደለም። ግን ያው ጭንቀትን ምንም ሲደራረብ ያው በሽታውም ይመጣል። የሆነ ጊዜ ላይ ከአንቺ ጋር አንድ የታሰረ ልጅ እንደነበረ ሰምተናል። እና እሱ ወዴት ነው ሄደው? የት ነው ያለው? አላቅም። እኔ እንኳን የሱን ሁኔታ አላቅ። የፀሐይን ራሱ ካየው ብዙ ቀናት ነኝ። ምን ነበር የሚያደርጉሽ? ማለት የሚያደርሱብሽ ነገር አለ? ጥቃት ምናምን? አይ በጭራሽ ጥቃት እንኳን የለውም። ግን በቃ ቋሚ እስረኛ ነክ
ማለት ቋሚ እስረኛ ነህ። ለምን እንደሆነ ምንም የምታውቂው ነገር የለም? ለምን እንደዚህ እንደሚያደርጉሽ? በጭራሽ። እንግዲህ አመት ከምናምን ብለሽኛል። ምን ያህል ጊዜ ነው እዚህ በስትክክል እዚህ ቤት ውስጥ ያሰውሽ? አመት ከ7 ወር ከ8 ወር ይሆናል። ረጅም ጊዜ ስለሆነ አላስታውስም። በመሀልም ያመኝ ስለነበር አላስታውስም። እና ከመጀመሪያም ጀምሮ የሚጠብቅሽ እሱ ነበር? አልነበረም። እሱ ከመጣ 6 ወር ምናምን ቢሆነው እሱ አልነበረም። ከዛ በፊት አንድ ልጅ ነበረ፣ በጣም ጥሩ ልጅ ነበር። አሁን የት እንዳለ አላውቅም። ከሱ በኋላ እሱ ነው የመጣው። ማለት ጥሩ ልጅ ነበር እስቲ ስለነበረው ነገር እስኪ። ጥሩ ልጅ ነበር፣ በጣም ጥሩ ልጅ ነበረ። ታውቃለህ ማለት ነው ያለበትን? አልገባኝም። ቆይ እስኪ ንገሪኝ፣ ምንድን ነው? ምን ተፈጥሮ ነው? እንደሱ ሊጠብቀኝ መሰለኝ የመጣው። ያኔም ለእኔም ግልጽ አልሆነልኝም ነበር እንዲህ ቋሚ እስረኛ መሆኔን እኔም አላመንኩበትም ነበረ። ከዛ በኋላ ነው ነገሮችን እየነገረን ያው እሱ ነው ምግብም ሲያስፈልገኝ ልብስም ሲያስፈልገኝ ሲያመኝም በር ከፍቶ የሚያየኝ እሱ ነው። እና በዛ መቀራረብ ጀመርን። ከዛ በኋላ ጥሩ ግንኙነት ነበረን። እንዳለውም የፍቅር ግንኙነት ነገር ጀመርን። የፍቅር ግንኙነት ከሚጠብቅሽ ሰው ጋር? አዎ በጣም ጥሩ ልጅ ነበር። በጣም ማለት አንዳንዴ የሚያስፈልጉንን ነገሮች ይዞ ከሚመጣው ሰዎች እዛም ከእህቴ ጋርም ስንሰራ ከነበሩ ሰዎች የተሻለ አስተሳሰብ አለው እና ደግሞ ያለውን ነገር ነገረኝ። ወዶ እንዳልገባበት ያለውን ነገሮች አወራን። አንድ አይነት መስመር ላይ ስለተገናኘን ተግባባን። ያ ነበር የነበረው። ከዛ በኋላ ግን የት እንደሄደ አላውቅም። የት ነው ያለው? ቆይ እሷ ጋር ፍቅር መጀመሩ ምናምን አቶ መስፍን ሰማና የሆነ ሰዓት ሊያስመልጣት ምናምን ሲሞክር መንገድ ላይ ይዘነው አቶ መስፍን ገለውት። ቁጭ በይ እናንተ አውሬዎች! ቁጭ በይ። ተረጋጊ። ገለውታል? አዎ ገለውታል። እና ምን እንዳደረገው ነበር የምፈልገው። ቅድምም ስለነበረው እኮ ይሄን አቶ መስፍን እቺ ልጅ ከዚህ ቤት ከወጣች የሁላችን ህይወት ነው የሚመሰቃቀለው። ከዚህ በላይ እንዴት ይፈነቃቅ? አትገልኝም እንዴ? እባክሽ አላርግሽ። አውሬዎች ናችሁ። አንተ ስለሞት እንኳን ስትሰራ ምንም በቃ የሆነ ጸጸት የሚባል ነገር ስሜት አይሰማም? አዳብት አድርጌዋለሁ። አዳብት አድርገዋል? አውሬ! አንተም አውሬ ነህ። እሱ ቢጤ አታፍርም እንዴ? ትንሽ ቃሉን ስታወጣው እንኳን አይከብድህም? ማን ጀመር ያለሽ ከጥበቃ ጋር አንቺ? መስፍን ሲጀምር ምን አይነት ሰው እንደሆነ በደንብ እናውቃለን። ግን ያው አሁን ራስሽን አረጋጊና መጀመሪያ ያው ቤተሰብሽን ማግኘት አለብሽ። መጀመሪያ አሁን ላይ ይኸውልሽ ያንቺ ነፃ መውጣት ነው የሚያሳስበው። እሺ ያለፈው አልፏል። በእርግጥ በዚህ ሁኔታ በላይ መስማት አልነበረብሽም። የተፈጠረውን ነገር ማወቅ አልነበረብሽም። ይኸውልሽ እህትሽ አለች ከእኛ ጋር ነች ብዬሻለሁ። እህትሽ ነች እኛ እንፈልግሽ የነገረችን። አንድ ስምምነት አድርገናል ከእሷ ጋር። እሷ ጋር ያለ ነገር አለ። እሱን ለማግኘት አንቺን ማግኘት ስላለብን፣ አንቺን ነፃ ማውጣት ስላለብን ነው እንግዲህ እሷ ይሄን ነገር ስለ አንቺ ጥቆማ የሰጠችን። እኛም ደግሞ በተቻለ መጠን አፈላልገን አግኝተንሻል። የእውነትን ነው። አንተ ጋር ነች? አዎ አሁን ትመጣለች፣ ታገኛታለች። ለእህትሽ ስጋት አይግባሽ። ተረጋጊ። አንቺ ያለውን ነገር ተረጋጊ። አሁን በነፍስ ተደርሶልሻል። አንቺም ቢሆን ከዚህ በኋላ ምንም የሚያሳስብሽ ምንም እንደዚህ የምትታሰሪበት ምክንያት አይኖርም። ይሄ ሁላ ጊዜ ወደ 3 ዓመት ከምናምን እንግዲህ ቤተሰቦችሽን አላየሽም ነበረ፣ ከቤተሰቦችሽ ጋር አልተገናኘሽም። ስለዚህ አሁን ወደ ቤተሰቦችሽ የምትመለሽበት ጊዜ ላይ ነው ያለሽው። ወደ ቤተሰቦችሽ የምትሄጂበት ጊዜ ላይ ነው ያለሽው፣ ከቤተሰቦችሽ ጋር የምትቀላቀይበት ጊዜ። ስለዚህ ተረጋጊ፣ ጤናሽን አስቢ። ሕክምና ማግኘት ካለብሽም በአግባቡ ሕክምና ማግኘት ይኖርብሻል በአሁን ሰዓት ላይ ማለት ነው። ስለዚህ ራስሽን እንድታረጋጊ እፈልጋለሁ። አይዞሽ አይዞሽ። እስኪ ለማንኛውም እስኪ ትንሽ እሷም ትረጋጋ። ከዛን እህቷን የምንጠብቃትና እስኪ ያለውን ነገር ደግሞ አብረን የምናየው ይሆናል። አብራችን ቆይ። ለማንኛውም
ኧረ ለብሳችሁ ጸዲ ደህና ነሽ ግን? ጤናሽስ እንዴት ነው? በጣም ከስተሻል፣ ጠቁረሽ። ትንሽ ያመኛል። ምን ሆንሽ? ምን አረጉሽ? ያው ትንሽ ጭንቀት። ምግብ ማትበይም? በጣም እኮ ነው የተጎሳቆልሽ። እንዴት ትበያለሽ? እስረኛ ሆነሽ እንዴት ይበላል ምግቡ ራሱ? ምንድን ነው ያረጉሽ? አትወጪም፣ ትምህርትም አትማሪም፣ ስራም አትሰሪም? ምንም ነገር። ታንቺ እንደውልሽ ለምንድን ነው ደህና ነኝ የምትይኝ? ሁሌ ስደውልሽ እኮ ደህና ነኝ ትይኛለሽ። በመከራ እኮ ነው እሱን የሚያስደውል። ወይኔ እኔ ነኝ ሰዓት ውስጥ የከተትኩሽ። ምን ልበል ታዲያ? ደህና ነኝ ከማለት ውጭ ምን ልበል? አሁን ግን እንዴት ነሽ? በእናትሽ አሁንማ ደህና ነኝ። ይሁን ተመስገን። በህይወትም ማገኝሽ አልመሰለኝም ነበር። እኔ ራሱ ሰማሽ ግን የዚህ ሰውዬ ጉድ? ሰማሁ። አሁን ሰማሁ። መርዶዬን ማረድ። ምን ሆንሽ ደግሞ? የምን መርዶ? እሱን ያው አሁን ላይ ማውራት ስለሌለባችሁ በጣም ነው የማመሰግነው። ኧረ ችግር የለውም። በጣም ነው የማመሰግነው። እንደው በአካል ማግኘት ራሱ ትልቅ ነገር ነው። ችግር የለውም። ያው እኔ ግዴታዬን ነው የምወጣው ብዬሻለሁ፣ ነግሬሻለሁ ከዚህ በፊትም እና እህትሽ ላይ ትንሽ ደስ የማይሉ ነገሮች ተፈጥረዋል። ከዚህ ከመታሰሯን ባሻገር ብዙ ሞራሏን የሚነኩ ነገሮች ወይም ደግሞ ትንሽ ስሜቷን የሚጎዱ ነገሮች ተፈጥረዋል እና ትሪትመንት ያስፈልጋታል በጣም። ኧረ እንኳን በአካል አገኘኋት፣ እንኳን ከነሙሉ አካል አገኘኋት እንጂ ችግር የለም፣ ይስተካከላል ብዙ ነገር። ሞታስ ቢሆን ምን ሆን ነበር? ብዙ ሰዎች ብዙ ነገር አድርጓል። ሰውዬ ብዙ ሰዎችን አጥፍቷል፣ ብዙ ሰዎችን አግቷል። ያው እግዚአብሔር መልካም ፈቃድ ሆኖ እንግዲህ እስካሁን ከተያዙ ሰዎች መካከል በአጋጣሚዎች ሆኖ እኛ ኬዙን ለማጣራት በሄድን ቁጥር ብዙ ሰዎችን ነፃ የማውጣት ስራ አድርገናል። እኛ እንግዲህ ይህን ኬስ ስንጀምር 2 ሰው ነበር ነፃ ለማውጣት እየሰራ ነው የነበረው። አሁን ላይ ግን በርካታ ሰዎች የታገቱ ሰዎች በሱ ስራ የታገቱ ሰዎች ብዙ ሰዎችን ነፃ ልናውጣ ችለናል። ኤኒዌይ ያው አሁን ላይ ምንም እንትን ማለት አያስፈልግም። ያው እኔ እንድትገናኙም ስለፈለኩ እዚህ ቦታ ላይ መጥተሽ እንድታያትም ስለፈለኩ ነው ያስጠራሁሽ። ምንም ማለት አሁን ቀጥታ ወደ ሕክምና እንወስዳታለን። ሕክምና ማግኘት አለባት ማለት ነው። ስለዚህ ከዛ በኋላ ያለውን ነገር የምንናገር ይሆናል። እንግዲህ ውድ ቤተሰቦቼ በጣም ደስ ይላል ማለት ገነትን አግኝተናታል። ከጸዲ ጋር እህቷ ጋር አገናኝተናታል። እግዚአብሔር የተመሰገነ ይሁን። በመልካሙ ሁሉም ነገር አልቋል። አሁኑ እስኪ ይህንን ልጅ ደግሞ እንዴት እንደሚነፋፋ ሁላችንም አይተናል። ንዴቱ ትንሽ በረድ እንዲልለት እናደርገውና ወንዱ ልጅ ደግሞ የት እንዳለ ስለሚያውቅ እርግጠኛ ነኝ ያውቃል ብዬ አስባለሁ። እሱን የማወጣጣት ስራ እንሰራለን። ከዛ ቀጣይ ቪዲዮን ደግሞ ወደ እናንተ ይዤ የምመጣ ይሆናል ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አብራችሁ ቆየሁት ልዑል ነበርኩኝ። ሰናይ ጊዜ ይሁንላችሁ። ባባይ